መለወጥ በሚፈልጉ ህይወት ዙሪያ ደጋግሞ የሚመጣ አንድ ልማድ አለ። አደገኛ አዙሪት አለ። በድጋሚ እየተመላለሱ ሲያፈርሱት ዝም ብለን እናያለን። እየተበሳጨን እየተከፋን ዳግም የመቀጠል እድል የሰጠን ፈጣሪያችን የተመሰገነ ይሁን። ከክፉ ነገር ሁሉ ይጠብቀን። ራስን ለመልካም ነገር ስለማስገደድ እያየን ነው። ዛሬ በዚህኛው ክፍል የምናየው ስለ ራስን የማጥፋት ሰልፍ ሳቦታጅ አዙሪትን ስለመስበር ነው። መለወጥ በሚፈልጉ ነገር ግን መቼም መለወጥ በማይችሉ ሰዎች ህይወት ዙሪያ ደጋግሞ የሚመጣ አንድ ልማድ አለ። ረጋ ያለ ጨርሶ የማይታይ እንዲያውም ትክክል መስሎ የሚቀርብ አለሳልሶ ነገር ግን ዲሲፕሊንን መነቃቃትንና በራስ መተማመንን ሙሉ በሙሉ ሊገድል የሚችል አደገኛ አዙሪት። እሱም ራስን የማሰናከል ወይም የማጥፋት ሳቦታጅ አዙሪት ነው። ልማዱ ለሁሉም ሰው የተለያየ መልክ ሊኖረው ይችላል። መዋቅሩ ግን ያው አንድና አንድ ነው። የሚሰራበት ሲስተም ውሳኔ ትወስናለህ፣ ተነሳሽነት ይሰማሃል፣ በጥንካሬ ትጀምራለህ ተፍ ብለህ። ከዚያም አንድ ነገር ያቋርጣል። በጣም በተደጋጋሚ ሲጎበኘኝ የነበረ ነገር ጭንቀት፣ ትኩረት መበታተን፣ ስሜት፣ ፍርሃት፣ ድካም ወይም ጥርጣሬ። ከዚያም ሁኔታውን አስተካክዬ ከመቀጠል ይልቅ ሙሉ በሙሉ ዘጭ። አንተም አጋጥሞ ሊሆን ይችላል፣ አንቺም አጋጥሞሽ ሊሆን ይችላል፣ ደሞ ያጋጥማቸዋል። ነገ በድጋሚ ጀምራለሁ ብለህ ለራስህ ቃል ትገባለህ። ነገ ሲመጣ የትናንቱ ውድቀት ከባድነት በድጋሚ መጀመሩን ይበልጥ ያከብደዋል። ይህ አዙሪት ያንተ የባህሪ ጉድለት አይደለም፣ የአእምሮ የስልጠና ጉዳይ ነው። አእምሮአችንን ያሰለጠንበት መንገድ ነው። በሁለቱ መካከል ትልቅ ልዩነት አለ። አዙሪቱን ስትረዳው ለዘላለም ለሁል ጊዜውም የመስበር ኃይል ታገኛለህ። ነገር ግን አብዛኛው ሰው ይህንን አያስተውለውም። ዲሲፕሊን ያጡ ይመስላቸዋል፣ ስነ ስርዓት የሌላቸው ይመስላቸዋል። ነገር ግን በትክክል ያጡት ንቅናቄና ንቃት አዌርነስ ነው። በእነሱ ላይ የሆነ ችግር ያለ ይመስለናል። እውነቱ ግን ሳናውቀው በምንከተለው ያ አዙሪት ላይ ችግሩ መኖሩን። ራስን ማሰናከል በተግባር ላይ ከመታየቱ ከረጅም ጊዜ በፊት መጀመሪያ በአእምሮ ውስጥ ነው የሚጀምረው። የሆነች ስፍራ ላይ በትንሽ ጥርጣሬ፣ በትንሽ የጥርጣሬ ሹክሹክታ፣ በጥቂት ማመንታት ራስን በምትጠራጠርበት በዚያች ትንሽ ቅጽበት ይጀምራል። ደክሞኛል፣ በኋላ ይሆንልኝ፣ አንድ ቀን ብተው ምን አለበት፣ አንድ ቀን ብዘል ምን አለበት፣ እረፍት ይገባኛል። እነዚህ ሐሳቦች ጉዳት የሌላቸው ይመስላሉ፣ ነገር ግን የውድቀት መጀመሪያዎቹ ናቸው። እስኪ አስቡ ስንት ነገሮች ላይ እንደዚህ ያለን እንደምናሳልፍ። ተረጋግታችሁ አዳምጡኝ አደራ። ይህ በጣም ወሳኝ ነገር ነው። መዝናኛ የለመደው በመዝናኛ ሲሸወድ፣ በመዝናኛ ራሱን ሲያታለል የከረመ አእምሯችን እነዚህን አይነት ጠጣር ነገሮችን ለመቀበል ሊከብዱት ይችላሉ። ስለዚህ ተረጋግታችሁ አዳምጡ አደራ እምላችሁ፣ ተረጋግታችሁ አዳምጡ። እነዚህ ከላይ ያነሳናቸው ደክሞኛል፣ በኋላ ይሁንልኝ፣ አንድ ቀን ብዘል ምን አለበት፣ እረፍት ይገባኛል የሚሉ እነዚህ ሐሳቦች ጉዳት የሌላቸው ይመስላሉ፣ ነገር ግን የውድቀት መጀመሪያዎች ናቸው። የሆነ ቦታ ላይ ስንጥቃትን ይፈጥራሉ። ስሜት የሚገባበትና አመክንዮ ወይም ሎጂክ ውልቅ ብሎ የሚወጣበት ክፍተት ትንሽ ናት፣ በጣም አታስታውቅም። አንዴ ስሜት ከገባ በኋላ አእምሮህ እንዲያቆም በማሳመን ከምቾት ማጣት ሊጠብቅህ ይሞክራል። ምቾት ይገባሃል። ምቾት ስፍራ ላይ ቆይ፣ ኮምፈርት ዞን። እነዚህን ሐሳቦች በታዘዝክ ቁጥር ያ አዙሪት ይበልጥ እየጠበቀ ይሄዳል። ማድረግ የሚገባህን ነገር በተውክ ቁጥር፣ ልማዱን በተውክ ቁጥር እኔ በራሴ መታመን አልችልም የሚለውን እምነት ታጠናክራለህ። ስታዘገይ የገባኸው ቃል ምርጫ እንደሆነ አእምሮህ ወይም ለአእምሮህ ታስተምረዋለህ። ከወጥነት ይልቅ ምቾትን በመረጥክ ቁጥር እድገትህን የሚያሰናክለውን ያንን ማንነትህን ይበልጥ ታጎለብተዋለህ። ይበልጥ እያጎለበት ነው እንሄዳለን። ይህ ማንነት ይበልጥ እየጮኸ እየጠነከረና ይበልጥ አሳማኝ እየሆነ ይመጣል። ብዙም ሳይቆይ ዝም ብሎ ሹክሹክታ መሆኑ ያበቃና ውሳኔዎችህን የሚመራው ዋናው አዛዥ፣ ዋናው ድምፅ እሱ ይሆናል። አዙሪቱን ለመስበር እውነቱን ፊት ለፊት መጋፈጥ አለብህ። ራስን ማሰናከል በአጋጣሚ የሚመጣ ነገር አይደለም፣ አስቀድሞ የሚታወቅ ነው። በደንብ ሁልጊዜ በተመሳሳይ ነጥቦች ላይ ይከሳል፣ ክሱን ይዞ ይመጣል፣ የክስ ደብዳቤውን ሰነዱን ይዞልህ ይመጣል እያለ በተመሳሳይ ስሜቶች ይቀሰቅስሃል፣ በተመሳሳይ ነገር። ይሄ ደግሞ ለማደግ ከሚፈራው የገዛ የራሳችን ክፍል የሚመጣ ነው። ዲሲፕሊን ያንን የድሮውን ማንነትህን ያስፈራራዋል። እድገት ያንን ምቾት የለመደውን ማንነትህን ያስፈራራዋል።
እንዴ ከዚህ ልንወጣ ነው፣ ስፍራችንን ልንለቅ ነው፣ ከዚህ ምቾታችን ወጥተን ልንሰቃይ ነው፣ ፀሐይ ሊመታን ነው፣ ብርድ ሊቀጠቅጠን ነው፣ ሰዎች ሊተርቡን ነው፣ ሰዎች ሊናገሩን ነው። መለወጥና ማደግ ማለት አንተን በሰላም በምቾት ግን በትንሽነት ዝቅ አድርገው ያቆዩህን እነዚያን የድሮ ልማዶችህን ማጥፋት ማለት ነው። ራስን ማሰናከል ማለት ይበልጥ ትልቅ ሰው ስትሆን ከሚመጣው ምቾት ማጣት አእምሮህ አንተን ለመጠበቅ የሚያደርገው ሙከራ ነው። አዙሪቱን ለመስበር የመጀመሪያው እርምጃ እሱን በግልጽ ማየት ነው። ልክ ይህን ብርጭቆ እንደምታየው አሁን ስጠጣም እንደምታይ ይሄውን በግልጽ ይታያል። በግልጽ ማየት ነው። መኖሩን ዕውቅና ልትሰጠው ልትቀበለው ያልፈለግከውን ጠላት ልትዋጋው አትችልም። የሌለ ጠላት እንዴት አድርገህ ትዋጋለህ? ይሄ አየር እንደመጎሰም ነው። ማሰናከሉ የሚጀምርባቸውን እነዚያን ቅጽበቶች አስተውላቸው። መጀመሪያ ደጋግመህ የምትናገራቸውን ምክንያቶች ተመልከት፣ አዳምጥ። ለራስህ ደጋግመህ የምትናገራቸውን ነገሮች እኔ እኮ እንዲህ ነኝ፣ እኔ እኮ እንደዚህ ስለሆነ ነው እንትና እንደዚህ የሚጎትቱህን እነዚያን ስሜታዊ መነሻዎች አስተውል። በምክንያቶችህ በስተጀርባ የተደበቁትን ፍርሃቶች ተመልከት። እያንዳንዱ ራሱን የማሰናከል ልማድ የራሱ የሆነ መለያ መታወቂያ አለው፣ ፋይዳ አለው። የራሱ የለመደው አጀማመር አለው፣ የሚመጣበት አመጣጥ አለ። እሱን ስትለየው ታዳክመዋለህ። ነገር ግን ማወቅ ብቻውን ደግሞ በቂ አይደለም። አዙሪቱን በተግባር መስበር አለብህ። ነገ አይደለም፣ በኋላም አይደለም። ማሰናከሉ በሚጀምርባት በዚያችው ቅጽበት ብቅ ሲል እንቅ ታደርገዋለህ። አንተ ትለዋለህ። ብዙዎች የሚወድቁት ብዙዎቻችን የምንወድቀው እዚህ ላይ ነው። አዙሪቱን እናየዋለን፣ ነገር ግን አንሰብረውም። ይልቁንም ራሳችንን በድጋሚ እየተመላለሱ ሲያፈርሱት ዝም ብለን እናያለን። አቅም እንደሌለው ሰው እየተሰማን ማድረግ እንደማንችል እየተበሳጨን እየተከፋን፣ ዋናው ቁልፍ ማቋረጥ ነው። ስለዚህ ነገር ተነጋግረናል። ኢንተራፕት ማድረግ ነው። ዝም ብሎ በለመደው መሰስ ብሎ ሲመጣ ኢንተራፕት ታደርገዋለህ። መጮህ ካለበት ትጮህበታለህ። እሱ ላይ ትጮህ። ለመሸሽ ለማዘግየት ወይም ለማቆም የሚገፋፉህን ያንን ስሜት ልክ በተሰማህ ቅጽበት ወዲያውኑ እርምጃ መውሰድ አለብህ። ያቺ ድርጊት ምንም እንኳን ትንሽ ብትሆንም ያንን አደገኛ አዙሪት ትሰብረዋለህ። በተመሳሳይ ቦታ ላይ የትም ሳትሄድ ዝም ብለህ የምትዞረውን ተራራ ታቋርጠዋለህ። ለአእምሮህ ከእንግዲህ ይህንን ልማድ አንከተልም ብለህ ትነግረዋለህ ማለት ነው። ማቋረጡ ወዲያውኑ መሆን አለበት። በእርግጥ ራስን ማሰናከል ኃይልን የሚያገኘው በማመንታት ውስጥ ነው፣ በመጠራጠር ውስጥ ነው። በቆየህ ቁጥር እሱ ይበልጥ እየጠነከረ እየወፈረ ጡንቻ እያበጀ ድምፁ ከፍ እያለ ጭራሽ እያስፈራራህ አደብን ግዛ እያለ ይመጣል። ምክንያቱም ይበልጥ አሳማኝ ይመስላል የሚያወራው የሚናገረው ነገር። ምክንያቱም ተደጋጋሚ ልምዶች አሉ። በዚህ አቅጣጫ ስሜቶች ይበልጥ አስቸኳይ የሆኑ ይመስላሉ። በፍጥነት እርምጃ መውሰድህ ያ የስሜት ማዕበል አእምሮህ እንዳይቆጣጠረው ይከላከላል። ያ ሐሳብ አድጎ ትልቅ ታሪክ እንዲሆን አትፈቅድለት። ታሪኩ አድጎ ወደ መደንዘዝ፣ ወደ መፍዘዝ፣ ወደ መተከዝ እንዲቀየር አትተው። ወደ ፍዛዜ፣ ወደ ድንዛዜ፣ ወደ ትካዜ እንዲያስገባህ አትፈቅድለትም። ማሰናከሉ ሳይጸንስ በፊት አንተ ተንቀሳቀስ ነው እያልኩ ያለሁት። ቀጣዩ እርምጃ ያንን የማሰናከል ልምድ ይበልጥ በጠንካራ ልምድ መተካት ነው። እሾህን በእሾህ ይለዋል ያገሬ ሰው። የሰው ልጅ ልማዶች ጨርሶ አይጠፉም። ልማዶቻችን አይጠፉም፣ ይቀየራሉ እንጂ እንቀይራቸዋለን። ዝም ብለህ ራስህን ማሰናከል ማቆም አትችልም። በምትኩ ሌላ አማራጭ ምላሽ መገንባት አለብህ። የዲሲፕሊን ምላሽ። ምቾት ማጣቱ ሲመጣ ከመውደቅ ይልቅ አተነፋፈስህን ታረጋጋለህ። እንደተነጋገርነው ሰላም ነው፣ እርጋታ ነው፣ እዚህ ጋር ተረጋግተናል ምናምን እንደማለት። ከማዘግየት ይልቅ አንድ ትንሽ ድርጊት ትወስዳለህ። ከመደራደር ይልቅ መርህህን በድጋሚ ታጸናለህ። በጥፋተኝነት ስሜት ውስጥ ከመስመጥ ይልቅ ወደ ግልጽነትህ ትመለሳለህ። ይህ መተካት አዲስ አዙሪትን ይፈጥራል። ሌላ ጥሩ አዙሪት፣ ቆንጆ ደግሞ አዙሪት አለ። የዲሲፕሊን አዙሪት። መነሻው ያው አንድ ሊሆን ይችላል፣ ስሜቱም ያው አንድ ሊሆን ይችላል። ነገር ግን ያንተ ምላሽ ይለወጣል። ምላሽ ሲለወጥ ደግሞ ማንነትህ ይለወጣል። በማሰናከል ፈንታ ዲሲፕሊን ያንተ መደበኛ ልማድ ይሆናል። ራስን ማሰናከል ደካማነትን በሚመግቡ አካባቢዎች ውስጥም ይለመልማል፣ ይፋፋል።
ቦታ የተዘረከረከ ምናምን ከሆነ ዲሲፕሊንህም ደካማ ይሆናል። የዲጂታል ዓለምህ በጫጫታ የተሞላ በግርግር የተሞላ ከሆነ ትኩረትህ ይበተናል። ፕሮግራምህ መዋቅር ከሌለው ጥረትህ ወጥ አይሆንም። አካባቢህን አንተን ማሰናከል ከባድ የሚሆንበት ዲሲፕሊን ግን ቀላል እንዲሆን የሚያደርግ አካባቢ አድርገህ መቅረጽ አለብህ። ፈተናዎችህን ከፊትህ አርቃቸው ማለት ራስ ላይ የምታመጣቸውን ፈተናዎች ወደ ተግባር የሚመሩህን ምልክቶች አስቀምጥ። ምርጫዎችህን አቅልላቸው፣ ቀለል አድርጋቸው። የፍላጎት ኃይል ዊል ፓወር ወደ ጨዋታው ከመግባቱ ከረጅም ጊዜ በፊት አካባቢ ውሳኔዎችን አስቀድሞ ይቀርጻቸዋል። ራስን የማሰናከል አዙሪትን የመስበሪያው ሌላኛው ክፍል ጥፋተኝነት ምንም ጥቅም እንደሌለው መቀበል ነው። ብዙዎቻችን በወደቅን ቁጥር ራሳችንን በትልቅ እፍረትና ጸጸት ውስጥ እናሰጥመዋለን። እንደዚህ ዘግዝቀን ነው ምንደፍቀው። ጸጸት፣ ጥፋተኝነት፣ ጸጸት፣ ክስ ያ አደገኛ ነገር ነው። ስህተቱን ደጋግመው ያስባሉ። ራሳቸውን በስሜት ይቀጣሉ። ምንም እንደማይረቡ ራሳቸውን ያሳምናሉ። ማረባ ምን አይነት ድድብ ነኝ፣ ምን አይነት ማረባ ሰው ነኝ፣ ምን አይነት ደደብ ሰው ነኝ ይላሉ። ሀፍረት ዲሲፕሊንን አይገነባም፣ ያጠፋዋል እንጂ። ጥፋተኝነት እድገትን አያመጣም፣ መደንዘዝን እንጂ። ዲሲፕሊን ያላቸው ሰዎች ውድቀት ማለት ፍርድ እንዳልሆነ ይረዳሉ። ልዩ መረጃ ነው፣ ዳታ ነው እንጂ። ይተነትኑታል፣ ያስተካክሉታል፣ ብልቱን ያዩታል፣ የት ጋር እንደሆነ ችግሩ ያለው። ከዛ ከበፊቱ ይልቅ በግልጽነት ወደፊት ይራመዳሉ። ማሰናከል ወደ ጥንካሬ የሚቀየረው በዚህ መንገድ ነው። ውድቀትን በመሸሽ አይደለም፣ ነገር ግን ውድቀት አንተን እንዲገልጽህ ባለመፍቀድ ነው። እኔ ውዳቂ ነኝ ባለማለት ነው። እያንዳንዱ መውደቅ ውስጥ ትምህርት አለ። እያንዳንዱ መውደቅ ትምህርት ሲሆን፣ እያንዳንዱ ስህተት መረጃ ይሆናል። እያንዳንዱ መሰናክል ደግሞ ካርታ ይሆናል። ዲሲፕሊን የሚያድገው ጉዞህን የመቀጠል ድፍረት ሲኖርህ እንጂ ፍጹም የመሆን ቅዠት ውስጥ በመሆን አይደለም። አእምሮህ የሚፈጥራቸውን የስሜት ታሪኮች ለማስተናገድ ፈቃደኛ ባለመሆንህም ያንን ማሰናከያ ተሰብረዋለህ። በነገራችን ላይ አእምሮ ትልቁ ስቶሪ ቴለር ነው፣ ተራኪ ነው። ፍርሃትን ዝም ብሎ ፍርሃት ብቻ አያልፈውም። ፍርሃት ብሎ ፍርሃትን በዝርዝር ይተርክልሃል። ምቾት ማጣቱን አጋኖ ያሳይሃል። አደጋን ይተነብይልሃል አስቀድሞ። ካዳመጥከው ትወድቃለህ። ዲሲፕሊን ያላቸው ሰዎች ከነዚህ ታሪኮች ጋራ ከነዚህ ስቶሪዎች ጋራ አይከራከሩም፣ ችላ ይሏቸዋል። ልክ እንደ ጀርባ ጫጫታ ነው የሚያዩዋቸው። ከኋላ የሚሰማ ጫጫታ ያዩዋቸው። ከታሪክ ይልቅ ከስቶሪ ይልቅ ተግባርን ይመርጣሉ። ከስሜት ይልቅ መርህን ይመርጣሉ። አንድ ትልቅ እውነት አለ። ኦኬ፣ እዚህ ጋር ልብ በሉ። ታሪክ ብለን ስንነጋገር ሂስቶሪ አይደለም፣ ስቶሪ ነው። ሂስቶሪ የሀገራት፣ የትውልድ፣ የሰዎች ይሄ ታሪክ አይደለም። ስለሱ ታሪክ አይደለም የምንነጋገረው። እዚህ አእምሯችን ውስጥ ስለሚፈጠር ክሬት ስለሚደረግ ነገር ነው እየተነጋገርን ያለ ነው። ዲሲፕሊን ያላቸው ሰዎች ከነዚህ ታሪኮች ጋር እዚህ አእምሮ ከሚፈጥራቸው ታሪኮች ጋር አይከራከሩ፣ ችላ ይሏቸዋል እንጂ። ልክ እንደ ከኋላ እንዳለ ኖይዝ ጫጫታ እንደሚል ድምፅ ነው የሚያዩዋቸው። ከታሪክ ይልቅ ተግባርን ይመርጣሉ። ከስሜት ይልቅ መርህን ይመርጣሉ። አንድ ትልቅ እውነት አለ። ራስን ማሰናከል ትውስታ እንጂ እድልህ አይደለም። የለመድከው ልማድ ነው እንጂ አንተነትህ አይደለም። በፍጹም አይደለም፣ አንተነትህ አይደለም። ማዘግየትን ለምደኸዋል። መሸሽን ለምደኸዋል። ምቾት መምረጥን፣ ኮምፈርት ዞንን ለምደኸዋል፣ መርጠኸዋል። ለራስህ የገባኸውን ቃል ደጋግመህ ማፍረስን ለምደኸዋል፣ ተለማምደኸዋል። ሁል ጊዜም ደግሞ እንደሚታወቀው የተማርነውን ማንኛውን ነገር ደግመን መልሰን ልንተወው፣ ልንቀይረውና በአዲስ ልንተካው እንችላለን። አንለርን ይሉታል ይህንን ነገር። አንለርን ማድረግ አላስፈላጊ የሆኑ ራሳችን ላይ የተለማመድናቸውን ልምዶች አንለርን ማድረግ፣ ራሳችንን ያስተማርነውን አላስፈላጊና የማይጠቅሙንን ነገሮች አንለርን እናደርጋለን። በአዲስ ልንተካው እንችላለን። ነገር ግን ፊት ለፊት ለመጋፈጥ ፈቃደኛ ከሆንክ ብቻ ነው የሚሆነው። አዙሪቱን ለመስበር ራስህን ይቅር ማለትም ያስፈልጋል። ይቅርታ ማለት ልፍስፍስነት አይደለም፣ ጥንካሬ ነው እንጂ።
ይቅርታ አንተን እዛው እንድትቀር የሚያደርግህን ያንን ከባድ ስሜት ያንን ከባድ የስሜት ሸክም ያስወግድልሃል። በቃሪያ ጥፊ ብሎ ያስወግድልሃል። ለአሮጌ ልማዶችህ ራስህን ይቅር ስትል ያለፈውን ታሪክህን ወደ አሁን ህይወትህ መጎተትህን ታቆማለህ። አላስፈላጊ ሻንጣ ላይ ተሸክመህ ያልክ መጓዝን ታቆማለህ። ዲሲፕሊን ሊያድግ የሚችልበትን ክፍት ቦታ ትፈጥራለህ። ከራስህ ጋር መዋጋትህን ታቆማለህ። ሰላም ያለው አእምሮ ደግሞ ዲሲፕሊን ሊኖረው የሚችለው አእምሮ ነው። ማሰናከልን ለመስበር ራስን ማሰናከልን ለመስበር ምቾት ማጣትን በድጋሚ ትርጉም መስጠት አለብህ። ምን ማለት ነው ምቾት ማጣት የሚለውን መተርጎም ያስፈልጋል። ብዙዎቻችን ምቾት ማጣትን እንፈራዋለን፣ ስፔሻሊ በዚህ ዘመን። ምክንያቱም ስላልተረዳ ነው። እንደ አደጋ እናየዋለን። ነገር ግን ምቾት ማጣት ማለት መለወጥ ማለት ነው። በትክክል ምቾት እያጣህ በሆነበት ቅጽበት ውስጥ የሆነ ነገር እየተለወጠ ነው ማለት ነው። የሆነ ነገር ኮምፈርት ከሚሰጥህ ነገር ወጥተህ የሆነ ውጤታማ የሆነ ተስፋ ያለው የሆነ ነገር እያደረክ ነው ማለት ነው። ያንን የድሮውን ማንነትህን ወደ ኋላ ትተኸው እየወጣህ መሆኑን የሚነግርህ ትልቅ ምልክት ነው ምቾት ማጣት። አንኮምፈርተብል የሆነ ስሜት ሲሰማ ብዙ ጊዜ አንኮምፈርተብልነት በተሰማን ቦታዎች ላይ ራን ብለን የሮጥኩባቸው በጣም በርካታ ቦታዎች አሉ። አይ ፎርጊቭ ዩ ቴዲ፣ ይቅርታ አድርጌልሃለሁ ወይም ይቅርታ ጠይቀሃለሁ። ፎርጊቭ ሚ ቴድሮስ። ወደ ጥንካሬ የሚወስደው ዋናው ከተንበሩ ዋናው በር እሱ ነው። ምቾት ማጣትን የሚሸሹ ራሳቸውን ያሰናክላሉ። እሱን እቅፍ አድርገው የሚቀበሉ ግን ያለ ገደብ ያድጋሉ፣ ይንዠረገጋሉ። በመጨረሻም እዚህ ጋር ልንመለከተው የሚገባው ራስን የማሰናከል አዙሪትን መስበር የአንድ ቀን ቅጽበት ስራ አይደለም። ከምክንያቶችህ ይልቅ ራስህ የምትመርጣቸው የማያቋርጡ የብዙ ቅጽበቶች ድምር ውጤት ነው። ከፍርሃትህ ይልቅ የወደፊት ህይወትህን የምትመርጥበት፣ ከስሜትህ ይልቅ መርሆችን የምትመርጥበት። ትክክለኛውን ነገር በመረጥክ ቁጥር ያ አደገኛ አዙሪት ይዳከማል፣ ቀስ እያለ ማቃሰት ይጀምራል። የተሳሳተውን በመረጥክ ቁጥር ደግሞ አዙሪቱ ይጠናከራል፣ ማጋሳት ይጀምራል ይላል፣ ይንጎማለልብሃል ላይ። ዲሲፕሊን የሚገነባው በእነዚህ ውሳኔዎች ውስጥ ረጋ ባሉ ግን ጠንካራ ውሳኔዎች። የድሮ ልማዶችህን ደጋግመህ ለመኖር አልተፈረደብህም። በምን ዕዳህ የማይጠቅሙህ የድሮ ልማዶች ላይ ትንፈራፈራል። አንተ በባለፈው ውድቀትህ አትገለጽም ነው ባጭሩ። አንድ ቀንም ቢሆን በተቆጣጠረህ አዙሪት ውስጥ አልተዘጋም፣ አልተከረቸምክም። በማመንታት ውስጥ በሄዚቴሽን ውስጥ አልፈህ እርምጃ መውሰድ እየተማርክ ነው። አሁን ይሄንን ውይይታችንን፣ ይሄንን ትምህርታችንን፣ ይሄንን ተሞክሯችንን እንኳን ሪዚስት ያደርገዋል ጭንቅላታችን። ብዙ ለማዳመጥ ብዙ ለመቆየት አይፈቅድም። አንዱ የምታሸንፍበት መንገድ ይሄንን ቁጭ ብለህ በማዳመጥ ነው። ራስን አስገድደ ታሪኩ ወደ ተግባር ከመቀየሩ በፊት ታሪኩን ማቋረጥህን እያወቅህ ነው። በዚህ ሰዓት እንደዛ ስታደርግ ቁጭ ስትል ማንነትህ በውድቀት ላይ ሳይሆን በወጥነት ላይ መልሰህ መገንባት እየተማርክ ስለሆነ አሁንም ሪዚስት ቢያደርግህ እንኳን ይህንን ቪዲዮ ቁጭ ብሎ ለመመልከት አንተ ራስህ ሪዚስት አድርገው፣ ያን አዙሪት ስበረው። ጥንካሬ እስኪመጣ መጠበቅህን አቁመህ ጥንካሬውን ራስህ መፍጠር ስትጀምር ነው ትልቁ ነገር እየተለወጠ የሚመጣው። ምን ይሰማኛል ብለህ መጠየቅህን ትተህ ምን መሆን እፈልጋለሁ፣ ማን መሆን እፈልጋለሁ፣ ምንድነው ዓላማዬ፣ ፐርፐዝ በዚህ ምድር ላይ ብለህ መጠየቅ ስትጀምር ያበቃል። የደካማነትን ድምፅ መታዘዝ አቁመህ የዲሲፕሊንን ድምፅ ማክበር ስትጀምር አዙሪት ያበቃለታል። አዙሪት ይሰበራል። አንተም እየሰበርከው መሆኑ ይታወቃል። በእያንዳንዱ እርምጃ፣ በእያንዳንዱ ቅጽበት፣ በእያንዳንዱ ምርጫ ማለት ነው። በእያንዳንዱ ቅጽበት፣ በእያንዳንዱ እርምጃ፣ በእያንዳንዱ ቅጽበት፣ በእያንዳንዱ ምርጫ ራስን የማጥፋት ሰልፍ ሳቦታጅ አዙሪትን ትሰብረዋለህ። ስለዚህ ይሄን እንድታደርግ የሚያደርግ ደግሞ ዲሲፕሊን ነው። ዲሲፕሊን እያልን ስንነጋገር ቀደም ባሉት ክፍሎች የተወሰነ ማስታወሻ ሰጥቻችሁ ነበረ። ይሄ ጨዋ ስለመሆን አይደለም እያወራን ያለ ነው።
ራስን እንትን የማድረግ ራስን የማሰናከል ራስ ሰነፍ ማለት እንትን የመሆን የጨዋነት ጉዳይ አይደለም። ጨዋ ሆነህ ራስን ልታሰናክል ትችላለህ። ታዛዥ ሆነህ ራስን ልታሰናክል ትችላለህ። ምንም አይነት ሱስ የሌለበት ጨዋ ሆነ ምንም መጥፎ የሚባል ነገሮችን የማታደርግ ሰው ሆነ ራስን ልታሰናክል ትችላለህ። ስለሱ ጨዋነት አይደለም የምናወራው። ዲሲፕሊን ስንል ስለሱ ስነ ስርዓት አይደለም የምናወራው። ዲሲፕሊን ስንል ከላይ የዘረዘርናቸውን ነገሮች ማዕከል ያደረገ ነው። ስለዚህ ይህንን ነገር በትዕግስት መዳመጥ፣ በትዕግስት ከራስ ጋር ማዋሃድ፣ ማብላላት ይጠቅመናል። ለምንድን ነው ይህንን ማካፍላችሁ? እኔ ከእናንተ የተለየ በጣም አደገኛ በዓለም አንደኛ ዲሲፕሊን ያለው ሰው ሆኜ እንዳይመስላችሁ፣ እንዳትሸወዱ። እኔ ራሴ በዚህ የዲሲፕሊን ስርዓት ውስጥ ለመጓዝ በማደርገው ጥረት አብረን እንድንጓዝ፣ አብረን እንድናድግ፣ አብረን እንድንለወጥ፣ አብረን ወደፊት ፈቀቅ እንድንል በማሰብ ነው። እናንተም እየተጠቀማችሁ እኔም እየተጠቀምኩ አብረን የምንጓዝበት ጉዞ ነው። ከትላንት ውድቀቶቼ ለማገገም፣ ከትላንት ስህተቶቼ ለማገገም፣ ከትላንት ዲሲፕሊን ማጣቶቼ፣ ከትላንት አዙሪቶቼ፣ ከትላንት ሰልፍ ሳቦታጆቼ ራሴን አውጥቼ ለመጓዝ በማደርገው ጥረት ውስጥ በዛ ጉዞ ውስጥ በዛ የጀግንነት ጉዞ በዛ የጀግና ጉዞ ውስጥ አብራችሁኝ እንድትሆኑ ነው ይህንን ነገር እማጋራችሁ ማለት ነው። ብልጥ የሆነ ሰው ይጠቀምበታል ተስፋ አደርጋለሁ። ብልጥ የሆነ ብቻ ሳይሆን ደግሞ ስነ ስርዓት ዲሲፕሊን ያለው ሰው፣ ዲሲፕሊንን የናፈቀ ሰው፣ ችግሩ የት ጋር እንደነበረ ግራ ገብቶት የነበረ ሰው፣ የተለያዩ ነገሮችን አድርጎ ክፍተት እየተፈጠረበት፣ ስንጥቃት እየተፈጠረበት የነበረ ሰው ለካ ችግር ይሄ ነው ብሎ አሃ ሞመንት ይፈጠርለታል ነው እያልኳችሁ ያለሁት። አሃ ሞመንት ደግሞ የሁሉ ነገር መቀየሪያ ነው። በቃ አሃ ካልክ በኋላ ሀገራችን እኮ በአባባል የበለጸገች ሀገር ናት። ደስ የሚለኝ በጣም ከተረዳናቸው በጣም ፖዚቲቭ የሆኑ ነገሮች አሉ። አንዱ ምን እንደሆነ ታውቃላችሁ? ብርሌ ከነቃ አይሆንም መቃ ይላሉ። ይሄ ትርጉም አለው። በነገራችን ላይ መንቃት የሚለው ነገር ራሱን የቻለ ትርጉም አለው። ብርሌ ነቃ ሲባል ምን ማለት ነው ብሎ ነቃ ነው እንዴ? ነው እንዴ? ይህን ሐሳብ ኮመንት ላይ ጻፉት። እንደምታውቁት አውቃለሁ። ስለዚህ ለካ የዲሲፕሊን ነው ችግሬ ብለን ከነቃን ከዛ በኋላ በአዙሪት ስር አንንበረከክም እንደማለት ነው። ደግሜ ልበላት ደስ ትላለች። ብርሌ ከነቃ አይሆንም መቃ። ተመልሰን እንገናኛለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ካደረጋችሁ በኋላ የደውል ምልክቷን ተጫኑ። ኖቲፊኬሽን ይደርሳችኋል። በየጊዜው የምንለቃቸው ቪዲዮዎች ላይክ አድርጉ፣ ሼር አድርጉ። በተለያዩ ፕላትፎርሞቻችሁ ሼር አድርጉ። በመልካም ሐሳቦች አትፈሩ፣ ሼር አድርጉ። ብዙ የተለያየ አካውንቶች አሏችሁ ይኖራችኋል። በተለያዩ ፕላትፎርሞች ላይ የሆነ ሰው ቢያገኘው የሆነ ሰው ቢጠቀመው ምንም ችግር የለውም። ልክ እኔ እንደማደርገው ማለት ነው። እኔ እኮ አሁን እያጋራኋችሁ ነው። ያነበብኩትን፣ ያወቅኩትን፣ የሰማሁትን፣ የደረስኩበትን ነገር አለካ እንደዚህ ነበረ ችግሩ። ስለዚህ አሁን እንዲህ ባረግ ብዬ ስነሳ ኦኬ ደግሞ እስከ ዛሬ ድረስ መጽሐፍ ሳነብላቸው የነበሩ እስከ ዛሬ ቤተሰቦቼ የሆኑ በመጽሐፍ ብዙ የተከፋፈልን እነዛ በጣም በርካታ መጽሐፍቶችን አንብበን ምናልባት እነዛ መጽሐፎች ላይ እኛ ላይ ለውጥ ላያመጡ የቻሉበት ምክንያት ምናልባት ተግባራዊ እንቅስቃሴ ላይ ላግ በማድረጋችን ዲሲፕሊን በማጣታችን ሊሆን ስለሚችል እነዛን ከ33 በላይ ጠቃሚ የሆኑ መጽሐፍት በህይወታችን ውስጥ በነገራችን ላይ በጣም ብዙ የተለወጡባቸው ሰዎች አሉ፣ የሚጽፉልኝ አሉ፣ በጣም በርካታ። ስለዚህ ለውጥ ደግሞ ያላየን ለውጥ በሆነ አቅጣጫ አይተን በሆነ አቅጣጫ የጎደለን ደግሞ ሁለንተናዊ በሆነ መንገድ የምንለወጥበትን ወደ ተግባር የምንገባበትን የመማር የማወቅ ትርጉሙ ተግባር ነው ተብሎ እንደተነገረው ወደ ተግባር የምንሸጋገርበትን ስንቅ ነው፣ መሳሪያ ነው እየታጠቀን ያለ ነው። ይሄ መሳሪያ የዲሲፕሊን የሚባለው መሳሪያ ነው። ስነ ስርዓት የሚባለው መሳሪያ ነው። ምንም ደስ በማያሰኝ ሁኔታ ውስጥ እየከፋንም ቢሆን እያለቀስንም ቢሆን እየበረረንም ቢሆን ለማድረግ መወሰን ምንችልበት ማለት ነው። ስለዚህ ዛሬ ተመልክተናል።
በሚቀጥል ቀጥላለን። አብራችሁን ሁኑ። ተመልሳችሁ ኑ። ተመልሰሽ ነይ። ተመልሰና ተመልሳችሁ ኑ። ተመልሰን እንገናኛለን። ፕሬዝ ጋድ። ሰላም ብለናል ቤተሰቦቻችን፣ አብራችሁን ስለሆናችሁ አሁንም ደግመን እናመሰግናለን። ቴዴል ቲዩብ ከኛ ጋር ቆይታ እያደረጋችሁ ስለሆነ ደስ ይለናል። እዚች ጋር ቀዩዋ ለኛ ለእናንተ በጣም ወሳኝ ነገር ናት። ቀዩዋን ሰብስክራይብ ተጫኗት። ከአጠገቧ ደውላለች። ደውሏን ከተጫናችሁ ሁሌም የምንለቃቸው ቪዲዮዎች ወደ እናንተ ይደርሳሉ። ተመልሰን እንገናኛለን።